ሄሎ ጋልተን ቤት ትራቭል ኤንድ አድቨንቸር ቤተሰቦች እንዴት አሏችሁ? እንዴት ቆያችሁ? ውድ ቤተሰቦቼ በዛሬው ቪዲዮችን ላይ ፓስፖርት አፕሊኬሽን አውትሳይድ ዩናይትድ ስቴትስ ወይም ከአሜሪካ ውጭ ለተወለዱ አፕሊኬሽን ቦርን አውትሳይድ ዩናይትድ ስቴትስ ኩድ ቢ የሆነ አገር ውስጥ ወይ ኢትዮጵያም ሊሆን ይችላል፣ ኤርትራ ሊሆን ይችላል፣ አውሮፓም ሊሆን ይችላል። ብቻ ውጭ ሀገር ከአሜሪካ ውጭ ተወልደው በልጅነት እድሜያቸው እዚህ አሜሪካ ከመጡ በኋላ ለፓስፖርት እንዴት ማመልከት እንዳለባቸውና ምን ምን አይነት ክራይቴሪያዎችን ማሟላት እንዳለበት እሱን በዛሬው ቪዲዮችን ላይ እናያለን። ይህ ቪዲዮ በተለይ ልጆቻቸውን በግሪን ካርድም ይሁን በሌላ ፕሮሰስ ሂደት ልጆቻቸውን እዚህ ላመጡ ቤተሰቦች በጣም አስፈላጊና ጠቃሚ ነው፣ ልጆቻቸውን ፓስፖርት እንዲያገኙ ከፈለጉ። ስለዚህ ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ቤተሰቦች እዚህ ካላችሁ ይህንን ቻናል ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰቡ ነው። ስለዚህ አንድ ልጅ እድሜው 16 እና ከዛ በላይ ምናልባት 17 18 ዓመት ድረስ ከሆነው እዚህ አሜሪካ ውስጥ በግሪን ካርድ የሚመጣ በሌላ ሂደት ከመጣ ለአሜሪካን ፓስፖርት አመልክቶ ፓስፖርት ማግኘት ይችላል። ነገር ግን ይህን ለማድረግ ሁለት መንገዶች ብቻ ነው ያሉት። አንደኛው መንገድ ኢደር ቦዝ በእናቱና አባቱ ሁለቱ የእናትና አባቱ የአሜሪካን ሲቲዝን ማግኘት አለባቸው። ልጁ በቤተሰቡ አማካኝቶ ፓስፖርት ለማግኘት ከፈለገ። ሁለተኛው ኦፕሽን ደግሞ ከሁለት አንዱ እንኳን የአሜሪካን ሲቲዝን ቢሆን አሁንም ፓስፖርት አፕላይ አድርጎ የማግኘት መብት አለው ማለት ነው። ሁሉን በዘርዘር አድርገን እንመልከት። በቀጥታ ወደ መረጃዎች ከመግባቴ በፊት ውድ ቤተሰቦቼ ይህ ልጅ እድሜው በተለይ 17 18 ከሆነ በቅድሚያ ማረጋገጥ ያለበት ወደ ፓስፖርት አፕሊኬሽን ወይም አፕሊኬሽኑን ከመሙላቱ በፊት ራሱን መጠየቅ ያለበት እናቱና አባቱ ወይ ሲቲዝን መሆናቸውን ማረጋገጥ አለበት፣ ወይም ከሁለት አንዱ ሲቲዝን መሆኑን ማረጋገጥ አለበት ማለት ነው። ይህ ባልሆነበት ሁኔታ ለፓስፖርት አፕላይ ማድረግ አይችልም። ኢቨን እንኳን በግሪን ካርድ የ10 ዓመት ተሰጥቶ እዚህ ቢኖርም እንኳን ማለት ነው። እነዚህን ነገሮች በቅድሚያ አረጋግጦ እርግጠኛ ከሆነ በኋላ ዶክመንቶችን አሟልቶ ለፓስፖርት አፕላይ ማድረግ ይችላል። ምን አይነት ዶክመንት ያስፈልጋሉ እነሱን ወደ ኋላ ዘርዘር አደርግላቸዋለሁ። ከዛ በፊት ግን ለምሳሌ እዚህ አገር ቤት ተወልደው እዚህ የሚመጡ ልጆች እድሜያቸው 16 ባይሞሉና ከዛ ቤታች ከሆኑ ደግሞ እናትና አባት ለልጆቻቸው ፓስፖርት አመልክተው ፓስፖርት እንዲያገኙ ማድረግ መብት አላቸው፣ አስሎንጋስ እነሱ ሲቲዝንስ ከሆኑ ድረስ። ኦኬ ምን ማለት ነው? ለምሳሌ አንድ ሁለት ባልና ሚስቶች ባዮሎጂካል አባት ልጆቻቸው እዛ ኢትዮጵያ ውስጥ ቢቀሩ እና በግሪን ካርድ በየሆነ ኬዝ ልጆቹ እዚህ ቢመጡና እድሜያቸው ገና 10 12 ቢሆኑ አትሊስት ቅድም በነገርኩት ሜትድ ወይ አባት ሲቲዝን ከሆነ ወይም ሁለቱ ሲቲዝን ከሆኑ ለእነዚህ ልጆች ፓስፖርት አፕላይ አድርገው ልጆቹ ፓስፖርት ማግኘት እንዲችሉ ማድረግ ይችላሉ ማለት ነው። ይሄን ያህል መብት አላቸው ያንን ማድረግ። ስለዚህ ውድ ቤተሰቦች ዛሬ ፎከስ የምናደርገው ለምሳሌ አንድ ልጅ እድሜው አሁን 17 18 የሆነ ልጅ የመጣው በግሪን ካርድ ነው። ነገር ግን የግድ 10 ዓመት ወይም 5 ዓመት እዚህ ጠብቆ ለፓስፖርት አፕላይ ማድረግ አይጠበቅበትም። ራይደዌይ እናትና አባቱ የአሜሪካን ዜግነት ካገኙ ወይም ከሁለት አንዱ የአሜሪካን ዜግነት ካገኙ እሱ ለፓስፖርት አፕላይ ማድረግ ይችላል። ራይደዌይ መጠበቅ የለበትም ማለት ነው። ይሄንን ሲያደርግ ግን ምን ዶክመንቶችን ማሟላት አለበት አብረው? ኦኬ የመጀመሪያው በሀሳቡ ላይ ወይም በአእምሮ ውስጥ መቀረጽ አለበት የኔ ፋሚሊዎች ወይም እናትና አባቴ ወይም ከሁለት አንዱ ዜጋ ሆነዋል አይደለም ነው። እሱ ካረጋገጠ ለምሳሌ ዜጋ ሆነዋል ብለን እንመንና ዜጋ ከሆኑ በኋላ እሱ ከራሱ ምን አይነት ዶክመንቶችን ማሟላት አለበት? እድሜው 17 እና 18 ሲሆን፣ ምክንያቱም ብቻው ነው ማመልከት የሚችለው አለስ የጤና የምን ችግር ከሌለ በቀር ጋርዲያን ሳያስፈልገው ማለት ነው። እድሜያቸው 16 እና ከዛ በታች ለሆኑ ህፃናት ናቸው ሁለቱ ፓረንት የሚያስፈልጉት። እድሜው 16 እና ከዛ በላይ የሆነ ልጅ በራሱ ፎርሙ ሞልቶ መላክ ይችላል በህግ መሰረት። ይሄ ልጅ አሁን ለምሳሌ ለፓስፖርት ማመልከት ቢፈልግ ምን አይነት ዶክመንቶችን ማሟላት አለበት? እሱን ቀጥለን ምናየው ይሆናል። አንደኛው ዶክመንት በመጀመሪያ ላይ የተቀመጠው ዶክመንት የእናትና የአባትን የሲቲዝንሺፕ የሆኑበትን ዶክመንት በእጁ መያዝ አለበት።
ቅድም ነግራቸዋለሁ። ሁለት ወይ አለ ወይ ኢደር ቦዝ ፓረንት ሲቲዝንሺፕ መሆን አለባቸው ወይም ከሁለት አንዱ ሲቲዝን ከሆነም ሂ ስቲል ሃቭ ራይት ፓስፖርት የማግኘት ማለት ነው። ሶ የመጀመሪያ ክራቴሪያው የእናትና የአባቱን የናቹራል ወይም ሲቲዝን የሆነበትን ዶክመንት በእጁ ይዞ ማቅረብ አለበት። ሁለተኛው ስቴፕ ምክንያቱም የሁለቱ እናትና አባት ትክክለኛ የልጁ እናትቱም የልጁ እናት አባቱም የልጁ አባት ባዮሎጂካል አባት መሆኑን መረጋገጥበት የሁለቱ የጋብቻ ሰርቲፊኬት ያስፈልጋል፣ ወይም ሜሪጅ ሰርቲፊኬት የሚባለው ማለት ነው። ሶ ይሄ ልጅ የሁለቱን የእናትና የአባቱን የሜሪጅ ሰርቲፊኬት ኦሪጂናሉን ይዞ ማቅረብ አለበት። ከምን ጋር? ከናቹራል ወይም ከሲቲዝንሺፕ ፔፐሩ ጋር ማለት ነው። ሁለተኛው እሱ ነው። ሶስተኛው ዶክመንት ማቅረብ የሚጠበቅበት የልጁ የራሱ የአመልካቹ የበርዝ ሰርቲፊኬት አገር ቤት ከተወለደ ለምሳሌ ኢትዮጵያ ከተወለደ የኢትዮጵያ በርዝ ሰርቲፊኬት፣ ኤርትራ ከተወለደ የኤርትራ ወይም የሳምዌር ናይሮቢ የሆነ ቦታም ከተወለደ የዛን የተወለደበትን አገር የበርዝ ሰርቲፊኬት ማቅረብ አለበት፣ በሶስተኛ ደረጃ ማለት ነው። እዚህ ጋር ግን በርዝ ሰርቲፊኬት ሲያቀርብ ያ የበርዝ ሰርቲፊኬቱ በሁለት ቋንቋ ትራንስሌትድ መደረግ አለበት። ለምሳሌ ልጁ የተወለደው ኢትዮጵያ ውስጥ ከሆነ በአማርኛ የትውልድ ቀን ምናምን የሚሉት ሙሉ በሙሉ ከላይ በአማርኛ ከታች ደግሞ በእንግሊዝኛ የተተረጎሙ መሆን አለባቸው። የልደት ሰርቲፊኬቱ ሙሉ በሙሉ በአማርኛ የተጻፈ ከሆነ ውድቅ ነው የሚሆነው። ስቴት ዲፓርትመንቱ ያንን አይቀበልም። ሶ አትሊስት ትራንስሌት ማድረግ አለበት። ከላይ በአማርኛ ከታች ደግሞ በእንግሊዝኛ ትራንስሌት የሆነው የልደት ሰርቲፊኬት የግድ ያስፈልጋል ማለት ነው። በአራተኛ ደረጃ ያ ልጅ የሚፈልገው እዚህ የመጣበትን ኬዝ ለምሳሌ በግሪን ካርድ ከመጣ ግሪን ካርዱን አንድ ላይ ይዞ መሄድ አለበት። ወይም በሌላ አይነት ኬዝ በሪፊጂ አይነት ሌላዎችን ከመጡ እነዚህ በትራቭል ዶክመንት በአንዳንድ መምጫዎች ብዙ መንገዶች አሉ። በዛም ከመጣ የመጣበትን አሜሪካ ገፍቶ እዚህ መኖር የጀመረበትን ምክንያት ያንን ዶክመንት ከነዚህ ከሶስቱ ዶክመንቶች ጋር አንድ ላይ ማቅረብ አለበት። ኦኬ ለምሳሌ በግሪን ካርድ ከመጣ የግድ ግሪን ካርዱን ማምጣት አለበት። ያ ዶክመንት እንደ ኤቪደንስ ሰሚት ይሆናል ከሌሎች ዶክመንቶች ጋር ማለት ነው። ለምሳሌ አንድ ልጅ እዚህ የገባው በግሪን ካርድ ከሆነ እናትና አባቱ ፕሮሰስ አድርገው እዚህ ከመጣ በኋላ ግሪን ካርድ ያገኛል፣ ሶሻል ሴኩሪቲ ነምበር ያገኛል ማለት ነው። ሶ ያንን ፓስፖርት አፕላይ ለማድረግ ስመጣ የግድ ያንን ግሪን ካርድ መመለስ አለበት። ግሪን ካርዱ ይወሰድና ፓስፖርቱ ይሰጠዋል ማለት ነው። ምክንያቱም ሁለቱን ይዞ መኖር አይችልም። ዋንስ አንድ ዜጋ ከሆነ ግሪን ካርዱ ኦልሬዲ ትራሽ ነው የሚደረገው ማለት ነው። ሶ እነዚህን አራቱን ዶክመንቶች የግድ አሟልቶ መቅረብ አለበት ማለት ነው። በእናቱ ወይም በአባቱ ሲቲዝን መሆን ወይም ቦዝ ፓረንት በሲቲዝን የፓስፖርት አፕሊኬሽን ክሌም አድርጎ የአሜሪካንን ዜግነት ወይም ፓስፖርት ማግኘት ይችላል ማለት ነው። ስለዚህ ውድ ቤተሰቦቼ እነዚህ በጣም ወሳኝ ነጥቦች በተለይ ደግሞ ልጆቻቸውን አገር ቤት ወልደው እዚህ ካመጡ በኋላ ይሄ ኬዝ በስራ ቦታ ላይ ብዙውን ጊዜ የሚገጥመኝ ነው። ብዙውን ጊዜ ብዙ አበሻ ሰዎች ልጆቻቸው የአብዛኛው ልጅ አገር ቤት ነው የሚወለደው፣ ወይ እዚህ ቀድሞ ቤተሰብ ነው የሚመጣው፣ ወይ ቀድሞ የሚመጣው እናት ወይም አባት ነው የሚሆነው። ከኋላ ነው ልጆቻቸው አብዛኛው ጊዜ የሚመጣው እና የልጆችን በርዝ ሰርቲፊኬት ፋክስ አስደርገው አስመጥቶ ምናምን ፕሮሰስ እኔ አድርጌ አውቃለሁ። ይሄ በጣም የተለመደ አሰራር ነው እና በዚህ ሀሳብ ውስጥ ምናልባት ልጄን እንዴት ነው ፓስፖርት ማግኘት የምችለው፣ ልጄ እንዴት ነው ለሲቲዝንሺፕ አፕላይ ማድረግ የምችለው የምለውን ትንሽ ሂንቱ የሌለው መረጃው የሌለው ሰው ይህንን ቪዲዮ በመመልከት ለልጆቹ ፓስፖርት በነሱ ሲቲዝንሺፕ ዶክመንት ለልጆቹ ፓስፖርት አፕላይ አድርገው ልጆቹ ፓስፖርት እንዲያገኙ ማድረግ ይችላሉ ማለት ነው። ውድ ቤተሰቦቼ ይሄ መረጃ ላልደረሳቸው እንዲደርስ አሁንም በድጋሚ ይህንን ቻናል ላይክ፣ ሰብስክራይብ እንደውም ሼር በማድረግ ተባበሩ። በሚቀጥለው ቪዲዮችን ላይ የምንመለከተው ሁለቱ አሁን ቀደም ያየነው ምናልባት በሁለቱ እናትና አባት ኦር ኢደር በአንዱ ፓረንት የምለው ነው ቅድም ያየነው። አሁንም በሚቀጥለው ቪዲዮ ላይ ምናልባት በአንዱ ፓረንት ብቻ አፕላይ ወይ ለምሳሌ በእናት ብቻ ሲቲዝን አፕላይ ካረገ ምን አይነት ዶክመንት ያስፈልጋል የምለውን ነገር በሚቀጥለው ቪዲዮ ላይ ይዤ እመጣለሁ። እስከዛ